ሀይሚዬ ማይስዊት እንግዲህ ዳኒን አስጠንቅቀዋለች። ዳኒ ስለ ስጦታክ ቴንኪዩ ብለዋለች። አመሰግናለሁ። ከዚህ በኋላ ግን እኔን ለማግኘት እንዳትሞክር። ሀይሚዬ ሺዝ ላዮን ሲዝ ታይገርስ ኦኬ። ጊፍት መስት ነው፣ እንዳትሞክር። ኤቭሪበዲ ጋይስ ብሩኬ ጌሽ ነው። ከትላንት ወዲያ እስከ 3 ቀን አለ በኢንስታግራም ገጽ ላይ አንዳንድ እህቶቼ ሰው የምታስደነግጡ ቴንኪር። ሌላው ደግሞ እዚህ ጋር ሀይሚዬ ማይ ስዊት ዩ አንደርስታንድ ኤቭሪባዲ ጋይስ ፎር የስተርዴ ሪሙቭ። የኛ ያበሻ ችግር ዘር ለገበሬ ችግር ምንድነው? ችግራችን እራት ላይ የበላነውን ስለ ቁርስ እናወራለን። የብሩክ ወዳጆች እናንተ እኮ የምትሰድቡኝ ነው። አንዳንዴ መናገር የምፈልገውን ነገር እንድናገር አታደርጉኝ። ባይዛዊ በፍቅር ዙሪያ በትዳር ዙሪያ አይላይክ ዲስከስ ወዳለ ማለት ነው ማይ ሆቢ እና ውዶቼ ማለት ነው። ሀይሚዬ አስጠነቀቀችው። ኦኬ ግን ዳኒ እኛን የጨረቃ ፋሚሊዎች ብሎ እኛስ ተውን ቴንኪው ብሏቸዋል፣ አመስግነዋል። እንዴት ያመሰግናል! እንደዚህ እያጠብ ነው እያለቀለቅ ነው እያሰጣ ነው ማለት ነው። አም ዋሽንግ አም ድራይ አም አይረንስ። እንዴ የምን መናደድ ነው? የትላንትናውን እርሱት እናንተ ዩቲዩብ ላይ ያላችሁት ሃይማኖት ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም። ሁላችንም በየሃይማኖታችን ዱአ እናድርግ። ለማ መጀመሪያ ለራሳችን ማለት ነው። ሪሊውን ነው የምነግራችሁ። እኔ አሁን የስተርዴ አልተኛውም፣ ግን በቃ ዱአ ሰላት ጠንክርክር እንዴ። ስለዚህ አንዳንዴ ጠንከር ነው የምንለው። ስለዚህ ያለፈ ነገር ማስታወስ የለብንም። በቃ ስጦታ ወሰደች። እስቲ ነገ ዛሬ ሲገናኛሉ ከዳኒ ጋር ሀይሚቲ ማይ ስዊት እና ሌላው ደግሞ ውዶቼ አንዳንዴ ሁላችን የምንሳሳተው ነገር ምንድን ነው? የምንሳሳተው ነገር አለ ሪሊውን። አንዳንዴ ያው ብዙዎቻችሁ ፍቅረኛ የሚያይላችሁ አንዷ እህቴ እንደውም አያት 17 ዓመቴ ነው ገና ምናምን ብላኛለች አይ ቲንክ። እና አላችሁ በብዛት ስለ ፍቅር ምናምን ማታውቁ ማለት ነው። ዩ አንደርስታንድ እና ሪሊውን ነው የምነግራችሁ። ሁለተኛ ነገር ደግሞ አንድ ሰው ሳያፈቅርም አንዳንድ ነገሮችን ሊረዳ ይችላል። ዩ አንደርስታንድ። ይቅርታ እሺ፣ ያው አይፓድ ምናምን ቮይስ እየገባበት ይመስለኛል አይ ቲንክ። እና አንዳንዴ ምንድነው መሰላችሁ ስህተቶች አሉ። በቃ ስህተቶችን ትላንት ተናግረናል። ዛሬ መድገሙ አስፈላጊ አይደለም። መልካምና ጥሩ ነገርን እኛን የሚያስደስት ነገር ማውራት ነው እንጂ የትላንትናው ነገር አለፈ። ሪቪው ነው። እኔ አሁን የብሩክ ወዳጆች በይቅርታ እንኳን ጥርግ አድርገው ሰድበውኛል። እኔ ደግሞ ዲሌት ነው ያደረኩት። ችግር የለም። አንደኛ ነገር ደግሞ እኛ ዩቲዩብ ስንሰራ ከሀይሚዬም የተማርኩት ምንድን ነው፣ ብትናደዱም ስትሮንግ ነው የሚያደርጋችሁ። ብትናደዱም ኦፕን ሆናችሁ እንደፈለጋችሁ ዲስከስ ታደርጋላችሁ፣ ስትሳደቡ ማለት ነው። ግን ተሳዳቢዎች ጥሩ አይደለም። ሲቀጥል ደግሞ ምን አለ መሰላችሁ፣ እዚህ ጋር ዘር ለገበሬ ዲስከስ ባረግ ለአያት ለ17 ዓመቷ ገና ስለ ፍቅር የማታውቀው ፍቅር ምናምን የማታውቀው ይረዳታል። ሪሊዮን አንዳንደኛ ለምሳሌ እኔ ኢትዮጵያ እያለሁ በቃ እንደዚህ ጆኪንግ ደስ ይለኛል። እንደውም ከጀመርኩ በኋላ ማውራቱን አፍር ይሆናል እንጂ ሪሊዮን እና አንዳንዴ ያኔ እንደዚህ አይነት ዲስከስ ኦፕን ሆኖ ማውራቱ ይጠቅማል ውዶቼ። ሞርዛ ላላገባሽ እህቴ ራሱ ያላፈቅርሽ እህቴ ለምን በጠረጴዛ ዙሪያ በዲስከስ ቁጭ ብለሽ ተጫውተሽ የሚሆን ነገር የማይሆን ነገር የሚፈታ ከሆነ ይፈታል በቤተሰብ የማይፈታ ከሆነ ደግሞ እስከ መለያየት ቢደረስም ወንድምና እህት ሆኖ የሚቀጥሉ አሉ። ለሌላ ሰው ነው ማውራላችሁ። እዚህ ጋር አሁን እና ሀይሚ እየተጫወቱት ሚና ልጅነት አለባቸው። ብሩክ ሀይሚዬን በጣም ነው የሚያፈቅራት፣ ከማይበለጠ ከሀይሚ የበለጠ ገባችሁ? ሀይሚዬ ብሩክን ታፈቅሯለች፣ ግን የማይስማሙበት ሪዝን ይኖራልም አይሆኖ ይኖራል አለም። ገባችሁ? አፍቅራችሁ ያያችሁ አንደርስታንድ ታደርጋላችሁ ብዙዎቻችሁ ማለት ነው። ሁለቱም ይፋቀራሉ። ሁለቱም መፋቀራቸው ደግሞ መጨረሻው ምንድነው? ጥሩ ሪዛልት ይኖረዋል፣ ውጤት ይኖረዋል። ብሩክ ቀሽቃዣው እንደሌለም ሪሊዮን ነው የምነግራችሁ። ከሀይሚዬ ጋር ራሱ ከንፈር አይስምም። አኪድ ሪሊዮን ነው የምነግራችሁ። ለምን? ቁጥብ ወንድ ነው፣ ጎበዝ ወንድ ነው። ስለዚህ ሀይሚዬና ብሩኬ ሁለቱም ፍቅር ስላለ ምንም ቢሆኑ አይለያዩም። ቤተሰብ በመሀል ይገባል። ያለው ነገር ስራ ነው ለምትሉት ብሩኬ 4 ቀኑ ነው። የምን ስራ ነው? ብሩኬ ያለ ሚዲያ ላይ አለ፣ ኢንስታግራም ላይ
ገባችሁ? ችግር አለ፣ አይኖ ችግር አለ። ባይዘው አይፓድ አለ፣ ለዛ ነው ኦቨር ድምጽ የማደርገው። እና ውዶች ምንድነው መሰላችሁ ዋናው የሰው ልጅ ፍቅር ካለ ሁለቱም ጋር መፋቀር ካለ ብሩክና ሀይሚን ደግሞ ሚዲያ ላይ ስናያቸው ምንድነው ቀላል ፕራንክ ላይ እንደ ልጆች አይደማመጡም። ገባችሁ? ሀይሚና ብሩኬ አንዷ ብርድ አትልም። ይወንደስ ሀይሚና ብሩኬ የሆነ ፕራንኮች ሲሰሩ አይደማመጡም፣ ይጣላሉ። ይወንደስ ለምን? ልጅነት ስላለባቸው ነው። ስለዚህ በመሃል ትልቅ ሰው ገብቶ ነገሮቹን ፈተው ሀይሚና ብሩኬ በመሃላቸው የአንድ ሀገር ሰው ናቸው፣ ስለሚዋደዱ ስለሚፋቀሩ እንደ መጀመሪያቸው ፍቅራቸው ይቀጥላል። ግን እኛ ልጆች አይደላችሁ ሞርዛ ሚዲያ ላይ የምታስተላልፉት ነገር እከሌ ጋ ደወልን አታፍሩም? የብሩክ ወንድሞችማ በስቅታን የሞቱት እንዲህ። አንደኛ ነገር ደግሞ ከምንም በላይ የሚደብረው ምንድነው ወዶቼ ማለት ነው በሀገራችንም ደንብ ነውር የሆነው አንድ ሰው ሲታመም ታመመ ተብሎ እንኳን አይነገርም። እኔ ፎር ኤግዛምፕል ነግሬያቸዋለሁ ከራሴ 15 ቀን ኢትዮጵያ ሄደ ሰው ታመመ ብዬ አልነገርም። ሲጨንቀኝ የስተርዴይ ነው አይ ቲንክ አፍተር የስተርዴይ የተናገርኩ። ለምን ሁለተኛ ሰው ሶስተኛ ሰው እንትን ይላል ተብሎ ያስባል ይጨነቃል ተብሎ። ግን ሚዲያ ላይ ብሩኬ እያለ ብሩኬ ታመመ ብላችሁ ርዕስ እየገባችሁ በዛ ላይ ኖ ችልድረንስ ቪዲዮ እየገባችሁ ማለት ነው። እዚህ ላይ የምንጠቀመው ህፃን አይደለንም። እና አንዳንዴ ቪዋቹ 50,000 25,000 ቢሆን ኢትስ ግሬት። ግን እንደኔ 2,000 3,000 ነው። ይህን ያክል እኔ በሀይሚዬ ማይስዊት በብሩክ የማወራ ከሆነ በቪዲዮ ልክ ራሱ ስናገር አስቤ መናገር አለብኝ። የትናንትና ቪዲዮ ተቃውሜዋለሁ። ሀይሚዬንም በወዳት ባከብራት፣ ግን እላፊ መናገር የለብኝም፣ ነውር ነው። ስለዚህ ቴንኬር እንሁን። ገባችሁ? ሀይሚዬን የምትወዱ ከሆነ ብሩክን የምትወዱ ከሆነ እዚህ ጋር አሁን የሚሰራው ነገሮቹን ሳይሆን መቃወም ያለባችሁ ጸሎትና ዱዓ አድርጉ። ለምን ማንኛውም ፍቅረኛሞች በመሀል የማይስማሙበት ነገሮች አሉ። አይኖ ብሩክና ሀይሚ ከመጀመሪያው ነግሬያቸዋለሁ። ሪዝም ነው ያልተስማሙበት ነገሮች አሉ። ስራ ነው ካላችሁ ብሩክ 4 ቀኑ ነው። ስራም አለ፣ እውነተኛም ታሪክ አለ። ከድሮም ነው እየተናገርኩ የመጣሁት ማለት ነው። ያን ነገር ደግሞ እኔ ብሩክንም ሀይሚዬንም የሁለቱም ፍቅር ምፈልግ ከሆነ ጸሎት ማድረግ ነው። ሁለቱም ይዋደዳሉ፣ ይፋቀራሉ። እና ሚዲያ ላይ የሚታየው ነገር ሀይሚዬ ብሩክን ዳኒ ብሩክን ሳማት፣ ሀይሚዬ አረገዘች፣ በጣም የሚደብር ማለት ነው። ሪሊውን እኔ እንደዚህ አይነት ኮሜንት ምጽፍና ሚዲያ ላይ ራሱ ሀይሚዬ ከሚዲያ ጀርባ ሳማት ዳኒ እንኳን ሳማት 4 ነጥብ የሆነ ያኔ የምታስተላልፉት ነገር ሀይሚነቱን ሳይሆን የሚገልጽም እየሰማሽ ከሆነ ማለት ነው አንቺነትሽን ነው የምታወርጁ። ሪሊውን አታ ብሩክ ሆስፒታል ገባ ያለሽው እህት እሱ ቢታመምም እኛም ታመናል። ግን ሆስፒታል አልገባም። ሚዲያ ላይ ቁጭ ብለዋል። ላይክ እያደረገ ነው። ኢንስታግራም ላይ ቲክቶክ ላይ ያለ ቴሌግራም ያላችሁ የወጣበትን ሰዓት ይው እያለች ነው አንድ እህታችን ምህረት ትመስለኛለች። አይ ቲንክ ድምጿን አውቃለሁ። ባይዘው እኔን እንኳን ትረሳኛለች። እና በጣም መወዳቸዋለሁ። ብዙ ቲክቶከሮች አሉ መወዳቸው ማደንቃቸውም አሉ። እና ምን ልላችሁ ፈልጌ ነው ብሩክ ሆስፒታል ገባ ያልሽው ራሱ እህቴ አንቺነትሽን ነው ያዋረድሽው። ሪሊውን ነው። አንዳንዴ እኮ የምናስተላልፈው ነገር እኛነታችንን ትንሽ ነው የሚያደርገው። እና ሞርዛን ጥቃቅን ዩቲዩበሮች እንደ ዘር ለገብሬ አይነቱ ፕሊዝ ቲንክ ኦፍ ፎር ኦዲየንስ። ለራሳችሁም እፈሩ። እንዴ መለኛው ጋር ደወልኩ። እኛ ምን አገባን? ዚስ ነው ማይ ቢዝነስ። መለኛው አይመለከተውም። ፎር ብሩኬ ፎር ሃይሚ። ይሄ እኮ አንድ ፍቅረኛሞች ውዶቼ ሁለቱ ናቸው። ብሩክና ሃይሚ ናቸው ጠረጴዛ ዙሪያ ሚስጥር የሚያወሩት። እንዴ አንድ ፍቅረኛ እኮ እናቷ ፊት አባቷ ፊት ራቁቷን አትቆምም። ዩ ኖ ኤቭሪባዲ ጋይስ ፍቅረኛዋ ጋር ወይ ባሏ ጋር ካልሆነ በስተቀር። ስለዚህ ከፍቅረኛ ጋር ያለው ነገር ሃይሚና ብሩኬ ብቻ ናቸው ይሄን ነገር የሚያውቁት። ግን የባሰ ስለሆነ ብሩኬ ማለት ለኦዲየንስ ክብር ያለው ነው። ብሩኬ ማለት ለጊፍተሮቹ ክብር ያለው ነው። ብሩኬ ማለት ለመዳም ቅመሞች ቪዲዮ የሚለቅበትን ሰዓት በአንደበቱ ረመዳንን ለእኛ ብሎ የቀየረው ነው። ስለዚህ ቲንክ አድርጉ። ብሩክና ሃይሚ የሆነ ነገር አጋጥሟቸዋል ብላችሁ ነው ማሰብ ያለባችሁ። ተውት ይሄኛው የሚሰሩትን ድራማ። ሶስና እና ዳኒ አትጣሉም እናውቃለን። እናንተ ግን አይምሯችሁን አሰሩ። የሃይሚዬ አይምሮ ለእኛም ተሰጥቶናል ሳ ስለዚህ በተቻለ መጠን ብሩኬ ይህን ያክል ለኦዲየንስ የሚያስብ ሰው ነው። ለእኛ ብሎ የረመዳንን ስራ ሰዓት የቀየረልን ሰው ነው። ዛሬ ላይ ብሩኬ ምን አጋጠመው?
ሀይሚትዬ ማይስዊት ምን አጋጠማቸው? እኛን ተውን የመዳም ቅመሞች። እኛ ዩቲዩብም እየተጫነ ነው እየሰራን ነው። ግን ቲክቶክ ለነሱ ብለው ጊፍት ምን የሚሉ እንደ ፋሚሊ እንደ ቤተሰብ የሚመካከሩ አሉ። እነሱንስ እንዴት ንቀት ነው? ንቀው አይደለም የራሳቸው የሆነ ነገር ስላለ ይሄ ነገር የሚረዝመው ለምንድን ነው? ሀይሚና ብሩኬ ልጆች ናቸው። ሶስተኛ ሰው እነ መለኛውን አላስገቡም፣ እነ ሀብል አላስገቡም። ገባችሁ? ስለዚህ ነው እንደዚህ ነገር የሆነው እና መለኛውን ቤተሰብም ገብቶበት የአንድ ሀገር ሰው ናቸው። የቡታጀራ ሰዎች ደግሞ ፍቅሮች ናቸው። ሀይሚና ብሩኬ ሰላም የሚመጡበትን መንገድ ሁላችንም ዱዓና ጸሎት ማድረግ ነው እንጂ አንዷ ትወጣለች ዳኒን ሳመችው፣ አንዷ ትወጣለች ብሩኬ ሆስፒታል ገባ። ወላሂ እንዳበዛችሁት። ለማንኛውም ውዶቼ እንግዲህ ያው በጣም ይገርማል፣ ግን ይገርመኛል ሳስበው ለምን ለራሴ ማለት ነው። እና ኢንሻአላህ ሀይሚዬ እንዳለችው እንግዲህ ከእንግዲህ ብሩክ ዳኒ እንደማታገኘው ነው። ሀይሚዬ ቴንኬር፣ ራስሽን ጠብቂ፣ የምንወድሽ የምናከብርሽ። ሲቀጥል ደግሞ ብሩክም ያኔ እንደኛው ይታመማል እኮ ጨጓራውን፣ እሱ ታማሚ ነው። በዛ ላይ አላህ ሙሉ አፊያን ይስጥ ከታመምክም። እኛም ራሳችንን እያመመን ስለሆነ ይሄን ያክል ግን ሆስፒታል ምናምን ብላችሁ ልጁንም አታሟርቱበት። እነሱ ሰላም ይመጣሉ፣ እርግጠኛ ነኝ። በቃ ይታረቃሉ እንደ አላህ ፍቃድ። ፈጣሪ ሲፈቅድ ነው እኮ ገባችሁ? ዱአ አድርጉላችኋለሁ። ሀይሚዬ ሁሌም እንወድሻለን። ከዳኒ ጋር ተመልሰሽ ባትገናኝ ደስተኛ ነኝ። አከብርሻለሁ፣ ወድሻለሁ፣ የኔ ጀግና፣ የኔ ጎበዝ። ነገሮችን ያው ሁሉ ነገር አንደርስታንድ፣ ግን እልህ ይቅርብሽ። ይሄ እልህ የሚባል ነገር በሴቶች ላይ አለ በብዛት። ይሄ ነገር ይቅር እላለሁ። በተረፈ ይሄን ይመስላል። አስተያየት ኮሜንት ለምትሰጡኝ እህቶቼ እጅጉን ከልብ አመሰግናለሁ። አንድ እህቴ ደግሞ አለች፣ በተቻለሽ መጠን ያው ሸገር ስላለች ፒቲ ውዴ የምወድሽ ማለት ነው፣ ሀይሚዬን ፈልጊያት፣ በቃ ፈልጊያት። አታ ቤቷ ድረስ ለመሄድም ሞክሪ። ብቻዋን ስለምትኖር ችግር የለውም ሂጂ። ከምር ያው መኪና ያለሽ ይመስለኛል አይ ቲንክ። እና እንደዛ ሄልፕ አድርጊ። ብዙ የመዳም ቅመሞች ብዙ የራሳቸው ችግር ሪሊውን ብዙ ከኛ የባሰ፣ እኛ ይኸው እየጫን ነው፣ እኛ እየተጠቀምን ነው። ግን ሚዲያ እንኳን ዩቲዩብ ሳይኖራቸው ብዙ የታመሙ እህቶቻችን አሉ ሪሊውን። እና ታደጊያቸው ማለት ነው። እና አንዷም እህታችን ኮሜንት ጽፋልሽ ነበር፣ ሀይሚዬን ትፈልጋት፣ ሀይሚዬን ታገኛት ትባላለች። በዚህ አጋጣሚ አያት የምትባል እህታችን ማለት ነው። እና እቺ የሸገሯ አቷሽም ወዶች፣ እሺ ከድሮ መልካም እህት ልጅ ናት።